ሰብስክራይብ ያደረጋችሁ አበረታቱኝ እንግዲህ አደይ ድራማን 126ን ይዤላችሁ መጥቻለሁ ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ የምወዳችሁና የማከብራችሁ ውድ ቤተሰቦቼ በጣም አሪፍ ድራማ ነው አደይ ድራማ እንግዲህ ቤዛ ማለት ነው ፍቅርንና አደይን ልትገድል አደይን በመርዝ ልትገድል አስባ ከዛ አደይ ለአደይ ያመጣችውን ምግብ እንግዲህ ዴብ በልቶ ዴብ ታሟን ማለት ነው በዛም ደግሞ ፍቅርንም እንደዚሁ መርዛ ለፍቅርም ሰጣታለች ማለት ነው ፍቅር ግን አደይን ለማስገደል አብራ ሲራ ነበር ግን ለሷም ሰጣታለች ቤዛ ተብየዋ ማለት ነው አሁን ግን ታውቆባት ያው እንግዲህ የፍቅርና ሊያሳስሯት ነው ማለት ነው እንግዲህ የባቡሬ እናት ደግሞ አብደዋን ማለት ነው ባቡሬ እስር ቤት ስለገባ ባቡሬ ያለ ስራው እንግዲህ የደሃ ልጅ ስለሆንኩኝ ምንም ነገር ማለቴ ምንም ባላደረኩት ተወንጅዬ እስር ቤት ገብቻለሁ ብሎ ነው እንግዲህ የሊሊን አክስት እንትን ያለው ማለት ነው በወንጀልነት ሊተባበር ለማገት ለሊሊ ቤቱ እንዳይደርሳት የእናት አባቷ አክስቷ ልትወስድባት ነበርና አዛ ባቡሬን ብር በመክፈል እንግዲህ ባቡሬ ያግቷት ነበር ከዛም ግን ባቡሬ ሊሊ በጣም መልካም ልጅ መሆኗን ሲያውቅ በራሱ ጊዜ ለቋታል ማለት ነው እንግዲህ እሱም ደግሞ ያንን ያደረኩትኝ ከዚህ በፊት ያለ ወንጀል ታስሬ ድሃ ስለሆንኩኝ ምንም ስላልነበረኝ በዛ ምክንያት ያው ሀፍታሞች አሳስረውኛል ብሎ በዛ የተነሳ እንግዲህ በዛ በማገኘው ብር ሀገር ወጣለሁ ብሎ ነበር ከዛ ሊሊየም ሀገር መውጣት ምንም መፍትሄ የለውም እዚህ ተጋግዘን እንኖራለን ብለው አሁን ያው አብረው እየኖሩ ነው እንግዲህ ባይጋቡም ማለት ነው ፍቅራቸው ደስ ይላል ከዛ የባቡሬ እናትም እንግዲህ ባቡሬ እስር ቤት በገባበት ጊዜ አብደው ጠብቀውታል ማለት ነው ከዛ እሱም እናቱን ለማግኘት ሊሊም እናቴ ታለች ለምን እናትክን አታገናኘኝም ስትለው እናቴ እብድ ነች አታቀኝ ማለት እና ለመሄድም ለማግኘት ሲሞክር እሱ አታውቀውም ማለት ነው እሱ ግን በጣም እናቱን ይፈልጋል ማለት ነው እናቴ እያለ ሲሄድ በድንጋይ ታጥበን ምን ዋለ ያገኘችውን ሁሉ በ5 ብር ቄጠማ እያለች እንግዲህ ታባረራለች ሰውን ማለት ነው ውድ ቤተሰቦችዬ ስለዚህ የባቡሬ እናት በጣም ታሳዝናለች ባቡሬን በጣም ነው የሚያሳዝነው እንግዲህ ቅምጥል ደግሞ ኪንጎና አነ ዳይመንድ እናሹ ወደ ክፍለ ሀገር ወደ እናዴ ትውልድ ሄደዋል ማለት ነው እንግዲህ ቅምጥልም ከኪንጎ ጋር ተጋጭተው ነበር ያው ኪንጎ የሚያፈቅረው አደይን ነው እንደምታውቁት እሷ ደግሞ እሱን ታፈቅረዋለች እንግዲህ አልተገናኙም እና በዛም የተነሳ ተጣልተው ነበር እንግዲህ ከዛም ባቡሬ ማነው ኪንጎም ዳይመንድን ተከትሎ ጓደኛውን ወደ ክፍለ ሀገር ሄዷል ማለት ነው ከዛ ቅምጥልም ስትሰማ አደይን አሳፍሪኝ ብላ እየለመነቻት ነው ተከትለሽ ልከጅ ነው ወይስ ትረታው ሄዳለሁ ስልክሽን ስጪኝ እየደወልኩኝ ቦታውን ጠይቅሻለሁ አልፋታውም እጃን ተባጥበዋለሁ እሺ ገባኝ አደራራሽን ጠብቂ እርሷ ያርሳስሽ ቆንጅት አሁን መኪና ያለበት ቦታ ወስደሽ አሳፍሪ ብላት እየጎተተቻት ሄዳለች ማለት ነው እንግዲህ እዚህ ጋር ቤዛና ፍቅር ደግሞ ገጥመዋል ማለት ነው ቤዛ እንግዲህ የራሷ ጉድ ሲወጣ የፍቅርንም ጉድ እያወጣችባት ነው እኔ ከታሰርኩኝ አንቺም ትታሰሪያለሽ ልሂድበት በቃ ፍቅር አይመለከትሽም እዚህ አስራችሁ ታስቀምጡኝ አትችሉም አሁን ልቀቁኝ ልሂድበት ግን ደግሞ እዚህ ቤት ትምህርት ማትመጭ ከሆነ ሄዳለሁ አለች ፍቅር እሺ ተረጋጊ እለቅሻለሁ ግን ደግሞ እኔ የመመረዙን ሐሳብ እንዳመጣሁት የማትናገሪ ከሆነ እለቅሻለሁ ያለሽ ነው ፍቅር እንግዲህ ቤዛ ከታሰረች ስለ ፍቅር ስለምንደፈደፍባት ፍቅር እንግዲህ ልታስመልጣት ነው ማለት ነው ምንድነው የምትይው ችግርሽ ምንድነው እኔ ምንም ችግር የለብኝም ቤዛ ችግር ያለ እየፈጠርሽ ያለሽው አንቺ ነሽ ለማንም አልናገርም አሁን ልቀቂኝ አሹ ሳይመጣ ልውጣ አሹንም ቢሆን እኮ እኔ ነኝ የማዘው ለምን ትፈሪዋለሽ አለቻት እንግዲህ አሹ ሩታን ጠብቂ ብሏት ነበር የወጣው ቤዛ እንዳታመልጥ እንግዲህ ሩታ ደግሞ እንዴት እንደሄደች አይታወቅም
ከዛ በፍቅር እጅ ገባች። ፍቅርም ደግሞ የራሷ ጉድ እንዳይታወቅባት ላምልጥ ስትላት እሺ እያለች ነው። ከዛ አሹ ሳይመጣ ልቀቂኝ ቶሎ ልሂድ ስትል ቤዛ ከዛ አሹን እኮ እኔ ነኝ የማዘው ምንድነው የምትይው ስትላት ኧረ አናቅሽም እንዴ ያሹ ዱላ እኮ ያስለቅስሻል በሱ ጉርሽን ሲሰብርሽ ያኔ ትናዘዣለሽ አላት። ታውቂያለሽ አላምንሽም አንቺን አምኜ አለቅሽም ቤዛ። እሺ ፍቅር ቤዛኝ አንድ ነገር ማወቅ አለብሽ እኔ ተያያዝኩኝ ማለት ያንቺ ምጣ ፈንታ እንደዛ ነው የሚሆነው አለቻት። እሺ ቤዛ ለቅሻለሁ ግን ደግሞ እኔ ሀሳቡን እንደመጣሁ ለማንም ትንፍሽ እንዳትይ እንደዚህ ፈሪ አትመስኝም ነበር ፍቅር በቃ እሺ አልኩሽ እሺ አለች። ሂጂ ውጭ እሺ ስትል ወዴት ነው ብላ ሩታ ከች ሩታ ቤዛ እዚህ ቤት መውጣት አለባት። ኧረ እባክሽ ሌላ የምትናገሪው ነገር የለሽም ካለሽ እስኪ ልስማሽ ተናገሪ እባክሽ ሩታ። ፍቅር ትሄዳለች ይሻልም ማሚ ሳትመጣ እዚህ ቤት ማንም ንቅንቅ አይልም። እንደውም ሂዱ ግቡ ምንም እንደሚያስብል ነገር የለም ሂጂ ግቢ። ሩታ በገዛ ቤቴ ልታዥኛችም ቤዛ እዚህ ቤት መውጣት አለባት እያለች ነው ፍቅር። ከዛ ሩታዬ ደግሞ አትወጣም አንቺን ብትሆኚ ከሷ የተናነሰ ስራ አልሰራሽም ያንቺ ወንጀልም እንዳይወጣብሽ ነው እያለቻት ነው ሩታ ማለት ነው። እውነት ነው። ለምን ፍቅርም እሷም እንደ ቤዛ ለመግደል የመግደል ሙከራ ስላደረገኝ ስለዚህ የቤዛ ሴራ ብቻ አይደለም እውነት ነው። ሩታ አጥብቀሻዣት ማለት ነው። ማሚ ትምጣና የሁለታችሁንም የስራችሁን ትሰጣችኋለች ያለቻት። እንደዚህ ማድረግ አትችይም ሩታ እኔ ራሴ ፖሊስ ጠርቼ ከማስይዛችሁ አርፋችሁ ቁጭ በሉ አለቻት። ሂዱ ግቡ እንደውም እንዴ ብለው ከዛ ፍቅር መፍራት ጀመረ ማለት ነው። ቤዛም እንግዲህ ፖሊስ እጠራለሁ እያለች ነው። ኪንጎም እንግዲህ ከኋላ ሲመጣ እናቱን ያገኛል ማለት ነው። እናቱን ሲያገኝ እንግዲህ ቄጠማ በ5 ብር ቄጠማ በ5 ብር ስትል ከኋላዋ ይመጣና ቄጠማው ጋር ቁጭ ይላል። ከዛም ማነህ አንተ ማነህ ስትለው ልጅሽ ነኝ እኔ ልጅ የለኝም እያለች ነው። ከዛ ቄጠማውንም ለመግዛት 5 ብር ይሰጣታል ማለት ነው። ቆይ ማነህ አንተ እንዴት ብትንቀኝ ነው እንደዚህ የምታደርገው ትሰማኛለህ? ቆይ ምን እያሰብክ ነው አንተ አለችው። እኔ በብር አገዛኝ እኔ ሸቀጥ አይደለሁም ሄድልኝ አመንሽም አላመንሽም እኔ በረከት ነኝ ልጅሽ እኮ ነኝማ ለምንድነው እንደዚህ የምትሆኚ? እኔ ወንድ ልጅ አልፈልግም አንተ ልጅ አይደለህም። እንግዲህ ልጁን እንዲጠላ የሆነ ነገር አድርገውባታል ማለት ነው። ልጁን ከማሳሰር ደግሞ ጭራሽ በእናትየዋም የሆነ ነገር አድርገውበት እንግዲህ ልጁም እንግዲህ በእናትናፍቆት እየተሰቃየ ነው ባቡሬ ማለት ነው። ባቡሬ በጣም ተሰቃይቷል። እናትየዋም ሂድ ምን ታፈጠኝብኛለህ ሂድ እያለች ልገለውም ነው። ከዛ አደይ ትመጣለች። አደይ ደግሞ ከመጣች በኋላ ምንድነው እንደውም እሷ አትሄድም ብላ አደይን ሀበለካን ተጠረግበል ልጅ እያታለለች ነው ወንድ ልጅ አትመኝ እሱ እያታለለች ነው ዝም ብለሽ ቁጭ በይ ብላ አደይን ቁጭ አደረገቻት። ባቡሬ የሚሄድ የሀጅ በርባር ያይዞ ሀይሽ ይዞሽ ትሄድ ነበር። ማን ነበር ስምሽ? ሰላምዬ። ሰላም ነው ስምሽ? ይኸውልሽ ሰላምዬ ከኔ ጋር ትሰሪያለሽ እኔ እናትሽ እያለሁ የትም አትሄጂም ከኔ ጋር ትሆኛለሽ። ወይኔ ጉዴ ፈላ። እኔ እናትሽ እያለሁ የምን ጉድ ነው? ምንም ጉድ የለም። እኔ እናትሽ እያለሁ አለሁልሽ ከኔ ጋር ትሆኛለሽ። እኔ አሁን መሄድ አለብኝ ብላ አደይም ትነሳለች። የምን ቅርታ ነው የት ልትሄጂ ነው አለቻት። ቁጭ በይ አልኩኝ እኮ ነይ ቁጭ በይ በዚህ ድንጋይ ሳልልሽ ነይ ቁጭ በይ ስትል አደይም እንግዲህ ቁጭ ላይ ማለት ነው። በድንጋይ እያስፈራራቻት ነው። ይኸውልሽ ይህንን 5 ብር እየሸጥሽልኝ 5 ብር ሰጥሻለሁ። በይ ተጣሪ 5 በይ። እንግዲህ ሌሎቹ እየሸሹ ሲሄዱ አደይ ቁጭ ብላ ቄጠማውን ይዛ 5 ብር ማለት ጀመረኝ። ሌሎቹ ግን ሸሽተው ሄደዋል ማለት ነው። እንግዲህ እሷ ግን 5 ብር ትላለች። ከዛ ሊሊና ሮማን ደግሞ እዚህ እያወሩ ነው ስለ ባቡሬ እናት ኪንጎን። ከዛ ሊሊ እኮ በጣም ምርጥ ጓደኛ ናት ለሮማንም ለአደይም ማለት ነው። በጣም ደስ የምትል ጓደኛ ናት። እስኪ ለሁላችንም እንደዚህ አይነት ጓደኛ ይስጠን። ከዛ ደግሞ ቅምጥል በጣም ኪንጎን ስለምታፈቅረው እንግዲህ ተከትለው ሄዳለች እያሉ
በጣም እንደምትፈልገው ስትናገር ነበረ። መሄዱን ስትሰማ እየበረረች መጣች። ግን የምታስቀራ ይመስልሽ? አዎ በደንብ ታስቀራዋለች። ምንም ቢያደርጋት እሱን ማፈቅራት ሰው አንቺም እንደዛ ነው የምትይው? ያን ሁሉ ነገር አድርገሽ ትወጂዋለሽ? እሱን ደግሞ እና ይሄ የኪንጎን እና የኔን ምን አገናኘው? የላ እኮ እኔን ክዶኛል አለች። እንደዚህ አይነት ርዕስ ማንሳት አስፈላጊ ነው አለች ሊሊ። ከዛ ሮማን ደግሞ በጣም ይቅርታ ሊልዬ ትናደጃለች ብዬ ስላላሰብኩ ነው። ከዛም ባቡሬ መጣ። ከዛም ምን እሺ ነው ምን ሆናችሁ ነው አለ ባቡሬ። ምን ነው ልክ አይደለም። ምን ሆነህ ነው? አይ ምንም አልሆንኩም። ታዲያ ምን ሆነ ነው? እናት ደህና ናቸው አይደል እያለችው ነው። እሱም እንግዲህ በእናቱ በጣም ተሰምቶታል። በጣም ተበሳጭቷል። በጣም እየፈለጋት እሷ ግን ልትረዳው አልቻለች። ታማ ነው ወይ አለችው ሮማን። አዎ እናቴ ታማለች፣ ደህና አይደለችም። ታዲያ ለምን ሐኪም ቤት አትወስዳትም? ሐኪም ቤት የሚወስዳት አይደለም፣ እሱን ለኔ ተወው። በአጭር ጊዜ ውስጥ እናት ደህና ትሆናለች። ትንሽ ለወንድ ልጅ ያላቸው ልጅ አመለካከት ሲቀየር ድረስ ነው። ከዛ በኋላ ግን አንተም ልጃቸው እንደሆን ከአምነው ይቀበላሉ። አይዞ የሆነ ነገር በተፈጠረ ቁጥር ልጅ የበረከት ነው የሚሉት። አንተም እኮ አልረሱህም። ትንሽ ጊዜ ነው ልጅ የበረከት እያሉ ሲያዙን ሳያቸው በጣም ነው የሚያሳዝኑት። እንዴ እሷ የባቡሬ እናት ናት እንዴ? አዎ ሮሚ እሷ የባቡሬ እናት ናት እንዴ አለች ሮማን። ከዛ ባቡሬም አንቺንም አሯሯጠችሽ አይደል? እንደውም ዳይመንድ ጋር አግኝታኝ መከረችኝ እንጂ ምንም አላደረገችኝም። አይማዝ በቃ ሴቶችን ሁሉ ትፈልጋለች አይደለ? አንተ አታስብ፣ ሁሉ ነገር ይስተካከላል ስትል ሊሊ። ከዛ ባቡሬ ደግሞ አዎ አንቺ በጣም ጎበዝ ሴት ነሽ፣ ሁሉንም ነገር እንደምታስተካክዪው አምናለሁ፣ ግን ትንሽ ታስለፋሻለች። እሱም አዎ ልፋት ትቀራ፣ ዋናው ነገር ደስታችን ነው። እኔም የሚያግዝሽ ነገር ካለ ከጎንሽ ነኝ አለ ሮማን። አለሁልሽ ሊሊ፣ እያግዝሻለሁ። እሺ ሮሚንዬ በቃ እንጂ እህቴ አዴ ትቆያለች መሰለኝ፣ እኔ ልሄድ። እንግዲህ አዴ ደግሞ ወደ እነሱ ጋር እየመጣች ነበረ። እንግዲህ ቁጭ አድርጋ ቄጠማ እያስባለቻት ነው። እንደ ሌሎቹ ማምለጥ አልቻለችም። እና ትንሽ አቆይም እንዴ ስትላት ያሹዬ ጋር ሄድና ያችን ቤዛ ምን እንደሆነች ሊያት። ቤዛ ወደ ቤት ተመለሰች እንዴ ብላ ሊልዬ ስትጠይቅ፣ አዎ ወደ ቤት እትዬ መተው አንድ ነገር እስኪያደርጉ ድረስ አሹ አሳስሮ አስቀምጧታል። ግን ያሹ የሚባል ልጅ በለው ምን ይሽ ነው ይሄ አሹ የሚባል ልጅ አለ ባቡሬ። ከዛ ሊልዬ ደግሞ አሹ የሮሚ ቅርብ ጓደኛ ነው፣ አብረው ነው ወደ ከተማ የመጡት። አረ ነው እንዴ? አዎ ምን ነው? አይ የለም ጥሩ ልጅ ነው። እሺ በቃ እኔ ልሄድ ብላ ሮማንም ተነስታ ትሄዳለች ማለት ነው። ሮሚዬንም እንግዲህ ደስ የምትል ደርባባ ልጅ እንግዲህ ሁሉም ይወዳታል ማለት ነው። አሹም ይወዳታል፣ ዳይመንድም ይወዳታል። አሹምና ሮሚ ግን ምን እሺ ነው አለ ባቡሬ። ከዛ ሊልዬ ኧረ ምንም የላቸውም ማለቴ ምንም የተረጋገጠ ነገር የለም፣ ግን በቅርቡ የሆነ ነገር እንደምንሰማ እርግጠኛ ነኝ ስትል እንግዲህ በጣም ደስ ይላሉ አለ ባቡሬ። ግን እኔ ለዳይመንድን ብትሆነው በጣም ነው ደስ የሚል። ዳይመንድዬም በጣም መልካም ልጅ ነው ማለት ነው። አሁን ገና ተበለጥኩኝ። ምን ነው ስትሉ ታናናሾች የሁሉ ፍሬንድ ይዘው አለ። እነ ሮሚን ሳይማ እኔ ራሴን አስታወስኩ። ያንተ ጊዜ ገና ነው ደግሞ ሰዎችን ነገር አይተህ እንዴ ለኔ ብለህ የምታስብ ከሆነ አስተሳሰብ ጤነኛ አይደለም ማለት ነው ስትል ሊሊ። ከዛ እሱ ደግሞ እሺ የኛ መካሪ አስተካክላለሁ፣ ሌላስ? እየቀለድክ ነው? ባንቺ ምን እውቀት ኖሮ ባንቺ በምን ቀልዳለሁ? የኔ አስተዋይ በልበል። ሙገሳ ሲበዛ ጥሩ አይደለም። ማን ያለው? እኔ ወይስ ሌላ ሰው ግዴታ ማለት አለበት? በይ አንቺ አትቻይም ብለው እንግዲህ ማነው ባቡሬና የሊሊ ቀልድ እንግዲህ ጨዋታ በጣም ደስ ይላል። ከዚህ ጋር ዳይመንድ ደግሞ እንግዲህ ከኪንጎ ጋር ወደ ክፍለ ሀገር ሂደዋን ማለት ነው። ሊሊም እንግዲህ እየፈለገች ማናት ቅምጥልም እየፈለገች ነው። ሄሎ አንቺ ቆይ እንድትሆኝ መጣሽ?
እየቀለድሽ አይደለም? ምንድነው ዳይመንድ? እናማ ያው ደርሰን ዱቅ ብለን አየር እየሳብን ነው አለ ዳይመንድ። ምንሽ ነው? የት ነው ያለሽው አሁን? እሺ መናኸሪያ መጣን አልኩሽ እኮ በቃ ጠብቂን። ከዛ ኪንጎ ማን ነው ሲል ማን ነው ኪንጎ? በአሁኑ ምን ነው ቅምጥል እየመጣችልን የት እዚህ እና ላይ እየጠበቀችልን እና ይዘናት እንምጣ። ቆይ እንዴት መጣች? በመኪና ነው። እንዴት ትመጣ? ራሷን ትጠይቃታለህ። እንግዲህ ቅምጥል የኪንጎ ፍቅር ሊገላት ነው እንግዲህ ተከትላ መጣለች ማለት ነው። አደይም እሷን አሳፍራ እንግዲህ የኔ ምስኪን እዚች ብዱ ሴትዮ ይዛታለች። ቅምጥልም እንግዲህ በጣም ደስ ብሏታል። ከዳይመንድና ከኪንጎ መሀል ሆና ዘና እያለች ነው። ቆይ አንተ ግን እንዴት ትመጣለህ? ይቅርታ ያልቀበለሽ እስቲ ምን ላድርግ? እና ባልቀበልህስ እኔ አልፈልግህም ብያለሁ ወይ? ኧረ ተፋቱ። ምንሽን አንተ ደግሞ አፍክን አትክፈት። ሲጀመር አንተ እዚህ ድርጎት ያመጣኸው የእሱ ሀሳብ አይደለም። ቆይ አንቺ ግን እንዴት መጣሽ? እና ታዲያ ምን ላድርግ? ሮማ እንደረክ ስነግረኝ ልብ እየደነገጠ ሲቸግረኝ መጣሁ እና እዚህ ድረስ ነው ፍለጋ መጣሽ ነው እና ብቻዬን እዛ ልሰቃይ እንዴ? ደግሞ ስለመጣሽ በጣም ደስ ብሎኛል። ደስ ባይልስ ምን አባል ታመጣ ነው አለችው። ከዛ ዳይመንድ ደግሞ በሩ እንግዲህ ጭቅጭቃችሁን እዛ ሰፈር አድርጎት እዚህ መጨቃጨቅ አይቻልም። ኧረ በእናትህ አልሰማውም። አስፈላጊ ከሆነ አንጠባጥበዋለሁ አለች። አቦ በቃ ዝም ብሎ አለ። እዚህ አይን ውስጥ ትገባላችሁ ኑ በቃ ዝም ብለን እንሄድ ብሎ ዳይመንድም እንግዲህ ቅምጥልና ኪንጎን ይዟቸው ላፍ ብሏል ማለት ነው ወደ ሀገሩ። ቆይ አደይን እያወራች ነው የባቡሬ እናት። በረከት ልጄ እንደሄደብኝ ቀረ፣ ቤት ውስጥ ትቶኝ ሄደ እያለች ቤት ውስጥ ምግብ ስሰጠው አንቺ በላሽ ወይ መጀመሪያ ብሎ ይጠይቀኛል። ያዝንልኝ ነበረ፣ አሁን ግን ጠፋብኝ እያለች ነው። ልጁ ግን አለ፣ እሷ ናት ያላወቀችው። በጣም ያሳዝናሉ። እንግዲህ አደይም ቁጭ ብላ ልክ እንደ አንቺ እዚህ ቁጭ ብሎ ያጎርሰኝ ነበር። ልጅ አለሽ እንዴ? ቆንጆ ልጅ ግን እና አሁን የት ነው የሚኖረው? ወሰዱብኝ ስትል ከዛ አደይ እንግዲህ አልሰማችም ባቡሬ እሷ ልጅ እንደሆነ። እነ ሮማንና እነ ሊሊ ግን ያገር አንቺ ነሽ አይደለ ልጄን የወሰድሽው? አንቺ ነሽ አይደለ? ምን እያደረግሽ ነው? እኔ ምንም አውቀው ነገር የለም ብላ አደይም እንግዲህ እየሮጠ ያመለጠኝ ቁጭ ብላ እያወራቻት የነበረ እንደገና አንቺ ነሽ ልጄን የወሰድሽው አለቻት። ከዛ እዚህ ጋር ቤዛና ፍቅር ደግሞ ጭቅጭቅ ላይ ናቸው። ትሰሚኛለሽ ፍቅር፣ ሁለታችንም ያልቀልናል፣ ከዚህ ቤት አስወጭኝ እያለቻት ነው ቤዛ። ከዛ ፍቅር ደግሞ አትለቀቂም እናቴ በእኔ አትጨክንም እያለች ነው። እኔ ምንም ነገር ማድረግ አልችልም። እንግዲህ ምንም ማድረግ አልችልም እያለች ነው ፍቅር። እንግዲህ ሩታም ልታስወጣቸው አልቻለችም። አሹ ጠብቂ ስላላት እንግዲህ አሪፍ አድርጋ እየጠበቀች ነው ማለት ነው። እነሱም እንግዲህ ያኔ ግን ፍቅር እኔ ስያዝ አንቺም እኔ ደግሞ መታሰር አልፈልግም፣ ተንቀሳቀሽ፣ እዚህ ለምንድን ነው የምትቆሚው? ተንቀሳቀሽ አለቻት። አንቺ ደግሞ እዚህ ምን ትሰራለሽ? አላት ዴብ ማለቴ ምን መሰለህ ተናገሪያ፣ ምን ትሰሪያለሽ እዚህ አላት። ፍቅር ምንድን ነው የምትሰራው እዚህ? ከቤዛ ጋር ምንድን ነው ያላችሁ? ደግሞ እዚሽ ልጅ ጋር ምን ቀራችሁ? እኔማ ተውጣ እያልኩ ነበር ግን አሹ አሸገረ። አሹ ለምንድን ነው ያሸገረ? እማዬ ሳትመጣ አትወጣም ነው ያለው። ምን እንዳደረገች ታውቂያለሽ አይደል? ሳትቀጣ አሁን ወዴት ነቅነቅ አትልም። አንቺ እኮ ማለት ነፍሳችን እንድታጠፊ የነበርሽ ሴት ነሽ እያላት ነው። ከዛ እሷም ዳይመንድ ለማመጥ እኔ ምን ላድርግ? የማደርገውን ነገር እኮ አንተ ማድረግ የምትችል ከሆነ እዚህ ትውጣ፣ ወዴትም አትወጣም። ለእሷ መውጣት ነፃነት ነው። እንግዲህ ዳይመንድ ነቅቶባታል። ፍቅር ግን ከዳይመንድ ጋር መሳጥራ ቤዛን ለማስወጣት ነው፣ የራሷን ሴራን ለመደበቅ ማለት ነው። በደንብ ነው መቀጣት ያለባት፣ ፖሊስ እጠራለሁ እያለ ነው ዴብ። ከዛ እግሩ ላይ ወድቃ ትለምናለች። ምን እያደረግሽ ነው ብሎ አላት። ግን እሷ የምትሰማ አይደለችም። ቤዛ ተንኮሏ አያልቅም ማለት ነው። እና ውድ ቤተሰቦች እየሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማ
በጣም ደስ የሚል ድራማ አስተማሪ ድራማ ነው። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። እኛን በያለንበት ጠብቀን በያላችሁበት የክርስቶስ ጸጋ ሰላም ይብዛላችሁ ይብዛልን። ሰላማችሁ ብዝት ይበልልኝ። የምወዳችሁ የማከብራችሁ ሀገራችንን የኢትዮጵያን ዞሮ መግቢያችንን ወደ ቀደመው ሰላሟ ይመልስልን። አሁን ያለንበት ሁኔታ በጣም ከባድ ነው። ፈጣሪ እሱ ምህረቱን ይላክልን እና ውድ ቤተሰቦችዬ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሁላችሁም ታዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ውድ ቤተሰቦቼ በስደት ያላችሁ እህት ወንድሞቼ ሰላማችሁ ብዝት ትርፍርፍ ይበልልኝ። በሀገር ውስጥም ያላችሁ እንደዛው ፈጣሪ አምላክ ወጥቶ ከመቅረት ይሰውረን። ውድ ቤተሰቦችዬ እና አዳዲስ ቪዲዮዎችን ይዘን እስከምንመጣ ሁላችሁም ላይክ ሼር ሰብስክራይብ አድርጉ። ላይክ ሼር ሰብስክራይብ ስታደርጉ ያው እኔም ደግሞ አዳዲስ ቪዲዮዎችን ለመስራት ብርታቱ ይኖረኛል። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። ሁላችሁም ላይክ ሼር ሰብስክራይብ አድርጉ እና የምወዳችሁ ውድ ቤተሰቦች ሰላማችሁ ብዝት በጥፍ ድርብ ብዝዝት ይበልልኝ እና አመሰግናለሁ። ውድ የኔ ቤተሰቦች ሰላማችሁ ይብዛልኝ እና አሪፍ ቆይታ ነበረ። አደይ ድራማ በነገራችን ላይ በጣም ደስ የሚል አስተማሪ ነው። እኔ በጉጉት ነው የምጠብቀው። በጣም ደስ የሚል ድራማ ነው። ታዲያ ሁላችሁም ላይክ ሼር ሰብስክራይብ አድርጉ። ውድ ቤተሰቦቼ የኔ መልካሞች በጣም አመሰግናለሁ ስለነበረን ቆይታ። ባይ ባይ። ሰላማችሁ ይብዛልኝ። አመሰግናለሁ ውድ የማከብራችሁ ቤተሰቦች።